አስፈሪውን ህይወት ልንገር። በጣም አስፈሪው ህይወት እዚህ ምድር ላይ ልንገር። ኢማጂን እድሜ 60 ሞልቷል። 60 ዓመት ላይ ሆነ ዞር ብለህ ያሳለፍከውን ህይወት ስታይ ምንም በህይወት የሰራኸው የረባ ስራ የለም። መሆን የምትችለውን አንተነት አልሆንክም። መኖር የምትችለውን ማንነት አልኖርክም። ራስን ስትዋሽ፣ ስኬትን ስትሸሽ፣ የምትፈልገውን ዓላማና ህልም ስትሸሽ ኖርሃል ብለን እናስብ እና ይህ ህይወት አያስፈራም? ይህ ህይወት አያስደነግጥም? ስንት ዓመት ነው? ቆም ብለህ አስብ። እድሜ 60 ሲሆን በዚህ ህይወት፣ በዚህ አኗኗር፣ በዚህ ገንዘብ ስታተስ፣ በዚህ ሪሌሽንሽፕ ስታተስ ብትገኝ ያ ህይወት አያስፈራም? እስከ መጨረሻው ይህን አስፈሪ ህይወት እንዳትኖር የሚያግዙን ፖይንቶች በዚህ ቪዲዮ አካፍልሃለሁ። እስከ መጨረሻው ተከታተለኝ። ታላቁ ሊቃውንት ሊቅነት። አብዛኛው ሰው በህይወቱ መውደቅን ይፈራል። አዲስ ነገር መጀመርን ይፈራል። የሚያምንበትን ነገር ኢቭን ማድረግ ሰዎች ምን ይሉኛል ብሎ ይፈራል። በብዙ ፍርሃት ውስጥ ታጥሮ እድሜው 1 2 20 30 50 60 ድረስ ይቆያል። ደን ይመጣል ያ ጠላቱ ሪግሬት፣ ጸጸት። ምን አለ እንደዚህ ህይወቴን ባልኖር ኖሮ፣ ምን አለ እንትን ዓመቴ ላይ ያን ነገር ጀምሬ ቢሆን ኖሮ፣ ምን አለ ከጓደኞቼ ተነጤ ያን ነገር ባደግ ኖሮ። ኤኒዌይ ሪግሬት ኢዝ ዘ ስኬሪየስት ላይፍ ዩ ዊል ኤቨር ሊቭ። አስፈሪው ህይወት የጸጸት ህይወት ነው። እዛ ላይ እንደዛ አይነት ህይወት ላይ በ60 ዓመታችሁ እንዳትደርሱ ምንድን ነው ማድረግ ያለባችሁ? አንደኛ ኖርማል ህይወት መኖርን አቁም። ኖርማል አስተሳሰብን አቁም። ኖርማል አመለካከትን ቀይር። አብዛኛው ሰው በነገራችን ላይ የሆነ ፍሬምወርክ አለ የተሰጠው በህይወት ሲኖር። ስፔሻሊ ትራዲሽናል ኤዱኬሽን ላይ ነው ጣቴን የምጠቁመው። ትገባላችሁ፣ ትወለዳላችሁ፣ በሆነ መንገድ ቤተሰብ ያሳድጋችኋል። ሳታውቁ ሳብኮንሽስሊ ፕሮግራም ትደረጋላችሁ። ኢትዮጵያ ውስጥ ከሆነ ችግር መከራ ነው ፕሮግራም የምትደረጉት። ደን ስኩል ሲስተም አለ፣ ይቀበላችኋል። ማይጠቅማችሁን ህይወትና ማይጠቅማችሁን ናውሌጅ ኢንፎርሜሽን ፊድ እያደረገ የህይወታችሁን 1/3 ይወስዳል። በዚህ መልኩ ነው መኖር ያለባችሁ ብሎ ሮንግ የሆነ ዌይ ይነግረናል። ዊ ቢካም ስታክ እዛ ጋር። ዳስ ኖርማል ላይፍ፣ ዳስ ኖርማል ቲንኪንግ፣ ዳት ኢዝ ኖርማል አቲቲዩድ። ይህን አስተሳሰብ ነው መጀመሪያ መቀየር ያለብን። አብዛኛው ሰው አውቶ ፓይሌት ነው የሚኖረው ይባላል። ጊዜ አውቶ ፓይሌት ማለት የሆነ የለመደው ሩቲን አለ የሚደረግ፣ ያ ሩቲን ውጤታማ እንደማያደርገው ኢቨን እያወቀ ግን ይኖረዋል። ለስንት ዓመት? ለ5 ዓመት እንዳይመስል፣ ለ10ም እንዳይመስል፣ 20 30 40 ዓመት። የዛኔ ነው 60 ዓመት ሲሞላው ሲነቃ ማይፈልገውን ህይወት፣ ማይፈልገውን ትዳር፣ ማይፈልገውን ገንዘብ ይዞ ችግር ላይ ራሱ የሚያገኘው። ስለዚህ አውቶ ፓይሌት መኖር፣ ኖርማል ሆኖ መኖር፣ ኖርማል ያለህን ማይንድሴት፣ ኖርማል የሆነውን አቲቲዩድ አስተካከል። ይህን ለማድረግ በጣም ማንበብ፣ መመራመር፣ መጠየቅ ይጠበቅብሃል። ስለዚህ መተኛት፣ ከእንቅልፍ መነሳት፣ መስራት፣ ስራ መስራት፣ ደግመህ መተኛት፣ ጧት መንቃት፣ ስራ ይሄን ሩቲን አቁም። ቆም ብለህ ፖዝ አድርገህ አእምሮህን፣ ሊቅነትህን፣ ማይንድሴትን እንዴት ፕሮዳክቲቭ በሆነ መንገድ እንደምትጠቀም አስብ። እንቅልፍ መተኛት ከሌለብህ እንቅልፍ አቁመ፣ ስራ ማቆም ካለብህ ስራህን እንደኔ እንዳደረኩት ድሮ አቁመ ይሄን ፓተርን ለመስበር ስራ። ካልሆነ 60 ላይ ይደብርሃል ላይፍ። ሁለተኛ ላይ 60 ላይ እንዳትቆጭ ማድረግ ያለብህ ምቾት ቀጠና ገዳይ መሆኑን እወቅ። እኔ ኮምፈርት ዞንን በእንግሊዝኛው ዴዝ ዞን ነው ምለው። ህልምህን፣ የምትፈልገውን ህይወት፣ የምትፈልገውን ትዳር፣ መድረስ ያለብን ስኬት የሚገል ዞን ነው ምለው። ምቹ ደህና ነህ እኮ ደስተኛም ነህ በምታገኘው ገቢም ገንዘብ ባለም ነገር፣ ግን የምትፈልገው ሪል ላይፍህ ያ አይደለም። ያን ይገልባል። ኢትስ ቱ ማች ኤክስፔንሲቭ። ኮምፈርት ላይ አትቆይ። ይሄ ምቹ ነኝ፣ ኧረ ችግር የለም፣ ጎመን በጤና ነገ ይስተካከላል ምናምን የሚል ሰው አትሁን። ኮምፈርት በጣም ኤክስፔንሲቭ ነው። ሁሌ በተለይ ወጣት ከሆንክ ከ20ዎቹ 30ዎቹ ውስጥ ከሆንክ ራስን አንኮምፈርተብል አድርገህ ሪስክ መውሰድን ተለማመድ። አደጋ መጋፈጥንና በዛ ውስጥ የምትፈልገውን ህይወት፣ የምትፈልገውን ዓላማ፣ የምትፈልገውን ድሪም፣ የምትፈልገውን ገንዘብ እንዴት እንደምታገኝ አስብ። ጨዋታው እዚህ ጋር ነው። ኮምፈርት ኪልስ ዩ። ኮምፈርተብል እንዳትሆን። ኮምፈርት ወይም ምቾት ቀስ በቀስ ነው ህልምህን እየገደለ፣ ዓላማህን እየገደለ አመታትን ይሰርቅብህና 60 ላይ ብድግ ስትል ወፍ የለም፣ አልኖርክም። የምትፈልገው ህይወት ይሄ አይደለም፣ የምትፈልገው ገንዘብ ይሄ አይደለም፣ የምትፈልገው አገር ይሄ አይደለም፣ መዝናናት አትችልም። ጋይስ ቴክ ኬር። ኮምፈርት ኪልስ ዮር ድሪምስ። አብዛኛው ስኬታማ ሰው ደግሞ ይሄን ያውቃል። ለውጥ የሚመጣው ዲስኮምፈርት ውስጥ ነው።
ለውጥ የሚመጣው ማይመቹ ነገሮችን ደፍረን በማድረግ ውስጥ ነው። ለውጥ የሚመጣው አዳዲስ ነገሮችን ጨክነን ሪስክ በመውሰድ ውስጥ ነው። ይሄን ካወቅ በየጊዜው ሪስክ እየወሰድክ ቅድም እንዳልኩ ማይንድሴትን አስተካክለ ከመጣ በእርግጠኝነት 60 ላይ ማትቆጨውን ህይወት ትኖራለህ። ወደ ሶስተኛው ቲፕ ልምጣ። 60 ላይ እንዳትቆጭ ማድረግ ያለብህ በሶስተኛ ደረጃ ህይወት ፊልም እንደሆነ አድርገህ ተረዳ። የፊልሙ ደግሞ አክተር አንተ ነህ። በቃ ጨርስ። አብዛኛውን ፊልም እያየን ያደግነው ፊልም እንዴት እንደሚሆን ሂሮ ፊልም ላይ እንዴት እንደሚታይ እንዴት ከመከራ ውስጥ ከችግር ውስጥ ወጥቶ ሰክሰስፉል እንደሚሆን እያየን ያደግነው። ሶ ዩር ላይፍ እስከዛሬ ያየኸው ጀስት ሴት አስ ሙቪ ፊልም ቢሆን እንዴት የፊልሙ ሂሮ መሆን እንዳለብህ በደንብ አስተውል። ስለዚህ ህይወት ፊልም ከሆነ ስክሪፕቱን ደግሞ በየቀኑ ከሆነ የምትጽፈው አሁን እየኖርክ ያለው ስክሪፕት ልክ ነው ወይ ብለህ ጠይቅ። 60 ዓመቴ ላይ ደርስበት ሂሮ ያ ጀግና እኔ ነኝ ወይ ብለህ ጠይቅ። አሁን ያለው ማንነት፣ ባህሪ፣ አስተሳሰብ ካላስተካከልክ ያ 60 ዓመት ላይ የሚመጣው ማንነት የምትቆጭበት ነው የሚሆነው። አሁን ደግሞ በየቀኑ የምትጽፈው ስክሪፕት፣ የምትውሉበት ቦታ፣ ታይም ማኔጅመንት፣ ፎከስ የተስተካከለ የተቃና ከሆነ 60 ላይ የምትኮራበት ዋው ኖርኩት ሊቃውንትን፣ ዋው ትክክለኛውን ማንነቴን አገኘሁት፣ እንኳን እንደዚህ ህይወቴን አሳለፍኩ የምትለውን ጀግናውን አንተነት ትኖራለህ። ካልሆነ ግን ሪግሬት የምታደርግበት ነው የሚሆነው። ስለዚህ ህይወትህ ፊልም ቢሆንና በየቀኑ የምትኖራቸው ነገሮች ስክሪፕት ቢሆን እንደዚህ ነው ወይ የምኖረው? ያን ጀግናውን ካራክተር የፊልሙን አክተር ራስህን ለማምጣት የምትፈልገውን ማንነት በ60 ዓመት ላይ ለመኖር ሰበብ እየደረደርክ እንደ ቀሽም እያለቃቀስክ ነው የምትኖረው ወይስ ኃላፊነት ወስደህ እየታገልክ ፊልሙ ላይ አክተሮች እንደሚሆኑት እየተቆረጥ እየተደማ በሽጉጥ የተመታ እየተነሳ ለማሸነፍ ምጥር አይነት ሰው ላይ ኤቭሪዴይ አክሽኖችን ስክሪፕትን ስትጽፍ ተጠንቀቅ። በኤቭሪዴይ ስክሪፕትህ ነው 60 ዓመት ላይ ደርሰህ ወይ የምትኮራበትን ማንነት ካልሆነ ደግሞ የምታፍሩበትን አንተነት የምትሰራው። እነዚህን 3 ቲፖች በትክክል ከተገበራችሁ በእርግጠኝነት 60 ዓመታችሁ ላይ ማትቆጩበትን ሪል ማንነታችሁን ኖራችሁ ሊቅነታችሁን አግኝታችሁ እንደምንገናኝ እተማመናለሁ። ታላቁ ሊቃውንት ሊቅነት ነበርኩኝ። ስለዚህ በደንብ አስተውሉ። የሚቆጫችሁን ህይወት እንዳትኖሩ በጊዜ ስክሪፕታችሁን ያስተካከላችሁ ሊቅነታችሁን ኑሮ ላለሁ። በቀጣይ አስተማሪ ቪዲዮ እስክንገናኝ ቻው።